ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በሱዳን አዲስ የድርድር ሰነድ በጀነራል አልቡርሃን አስተዳደር በኩል ይፋ ሆኗል። አዲሱ የድርድር ሰነድ በተባበሩት መንግስታትና በአረብ ሊግ ድጋፍ አግኝቷል። ዝርዝር መረጃውን እናደርሳለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በትጥቅ እንዲሁም በተለያዩ የትግል ሂደቶች ላይ የሚገኘው ተቃዋሚው የመገንጠል ጉዳይን አንስቷል። በቅርቡ ከፍተኛ የጦር ኃይል ያስመረቀው ተቃዋሚው መብታችንን እናስከብራለን፣ ካልሆነ ግን በመገንጠልም ቢሆን መብታችንን እናስከብራለን ሲል ጥብቅ መልእክት ሰዷል። መረጃውን ይዘነዋል። ባለሀብቱ ወርቁ አይተነው በእርዳታ በሰጡት 15 ሚሊዮን ብር ተቃውሞ ገጥሟቸዋል። የባለ ሀብቱን ወርቁ አይተነውን ድጋፍ አልቀበልም ሲል ተቃውሞን ያሰማው ተቋም በይፋ ደብዳቤ ብሩን አልቀበልም ሲል ውድቅ አድርጓል። ዝርዝሩን ከጥንቅራችን ይሰሙታል። በፌዴራል ተቋማትና በክልል መንግስታት ላይ ክስ ተመሰረተ። ክሱን የመሰረተው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት መሆኑን አንድ ዘገባ አመላክቷል። በምን ጉዳይ የሚለውም በዘገባው ተካቷል። እኛም በጥንቅራችን አካተን ይዘነዋል። የመጀመሪያው የኦሮሚያ ክልል ርዕሰ መስተዳድር ሐሰን አሊ ከ27 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። ክልሉን ከመመስረት መንግስቱን ከማዋቀር ጀምሮ በፕሬዝዳንትነት የመሩት አቶ ሐሰን ከ27 ዓመታት በኋላ ወደ ሀገር ቤት ተመልሰዋል። ያሁን የክልሉ ፕሬዝዳንት ቦሌ ኤርፖርት በመገኘት አቀባበል አድርገውላቸዋል። መረጃውን ይዘናል። የሩሲያና የኢትዮጵያ ኒውክሌር ኃይል ማመንጨት ስምምነት በሳምንቱ ሌላ አንድ እርምጃ ተራምዷል። ሩሲያ ለኢትዮጵያ ኒውክሌር ፕሮግራም ኢንጂነሮችን ማስተማር መጀመሯ ተነግሯል። ሮሳቶም ቴክኒካል የአቶሚክ አካዳሚ በሳምንቱ ኢትዮጵያውያንን ተቀብሎ ማሰልጠን ስለመጀመሩ መረጃ ይዘናል። ኤርትራዊው 20 ዓመት እስራት የሚያስከትልበትን የፍርድ ሂደት እንዲከታተል ተላልፎ ተሰጥቷል። በምን ጉዳይ ማን ለማን አሳልፎ ሰጠው የሚለውን ጉዳይ አካተን የጥንቅራችን አካል አድርገናል። በአማራ ክልል ካለው የጸጥታ ሁኔታ ጋር በተያያዘ 42 በመቶ የሚሆኑ ተማሪዎች ወደ ትምህርት ገበታቸው መመለስ የቻሉበት ሁኔታ የለም ሲል ክልሉ መግለጹን የተመለከተ መረጃንም አካተናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መሃል ፒያሳ ላይ እጅግ ድንቅ አፓርትመንት ለሽያጭ ቀረበ። የአማና ትሬዲንግ እህት ኩባንያ ከሆነው ሜሪት ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ በፖስቴሽን ቴክኖሎጂ እያስገነባናቸው የሚገኙ አፓርትመንቶችም ለሽያጭ አቀረብንላችሁ። ባለ 1 መኝታ ከ500 ሺህ ጀምሮ፣ ባለ 2 መኝታ ከ840 ሺህ ጀምሮ፣ ባለ 3 መኝታ ከ1.2 ሚሊዮን ብር በ10% ቅድመ ክፍያና ከረጅም ጊዜ የባንክ ብድር ጋር አቀረብንላችሁ። ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ የተዘጋጀ ሲሆን ባሉበት ሆኖ በዲኤችኤል ይጨርሱ። አሁኑን ይደውሉ። ለበለጠ መረጃ 0971 99171 ከኤርትራ እንገነጠላለን ተፋላሚው የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት በትጥቅ እንዲሁም በተለያዩ የትግል ሂደቶች ላይ የሚገኘው ተቃዋሚ መገንጠል ጉዳይን አንስቷል። በቅርቡ ከፍተኛ የጦር ኃይል ያስመረቀው ተቃዋሚው መብታችንን እናስከብራለን፣ ካልሆነ ግን በመገንጠልም ቢሆን መብታችንን እናስከብራለን ሲል ጥብቅ መልእክት ሰዷል። በትላንትናው ዕለት ይፋዊ መግለጫ የሰጠው የቀይ ባህር አፋር በኤርትራ የአፋር ሕዝብ ላይ ከፍተኛ ሰብአዊ በደል መፈጸሙን መግለጹ የሚታወስ ነው። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፍሪካ የህዝቦችና ሰብአዊ መብቶች ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልና የመቀጠልን ጉዳይ በሂደት እንደሚያየው ገልጿል። አሁን ላይ መገንጠል ጉዳይን ወደፊት እንዳላቀረበው የገለጸው ቀይ ባህር አፋር ነገር ግን በኤርትራ ህገ መንግስት ውስጥ እስከ መገንጠል የሚደርስ መብት እንዲሰጠን እንፈልጋለን ሲል አሳስቧል። የመገንጠል መብት ከተሰጠን ህዝቡ የፈለገውን መምረጥ ይችላል ሲሉ የፓርቲው ሊቀመንበር ኢብራሂም ሃሩን ተናግረዋል። ትግላችን የመብት ጥያቄ ነው ያሉት ሊቀመንበሩ ያ ካልሆነን የመገንጠል ጥያቄ የምናነሳው ሲሉ አመልክተዋል። የፕሬዝዳንት ኢሳያስ አፈወርቂ ስርዓት ከወደቀ ሁሉም ነገር ይፈታል ሲሉ የፓርቲው ሊቀመንበር ኢብራሂም ሃሩን አመልክተዋል። ይህ በእንዲህ እንዳለም የኢትዮጵያ የባህር በር ጥያቄን በተመለከተም ቀይ ባህር አፋር በሰጠው ማብራሪያ ላይ ጥያቄው መልስ የሚያገኘው የኢሳያስ አስተዳደር ሲወገድ ነው ሲል ገልጿል። የፓርቲው ሊቀመንበር ኢብራሂም ሃሩን ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ በሰጡት ቀጥተኛ ያልሆነ ምላሽ ነው ያሉት። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለም ለዋዜማ በሰጡት ቃል ተናግረዋል። በተያያዘም የኢሳያስ አስተዳደር ቀይ ባህር ዳርቻን ተንተርሶ እየኖረ የአፋር ህዝብን ፍላጎት ጨፍልቆ ከፍተኛ ጭቆና እያደረሰበት ነው በሚል ምክንያት
ነፍጥ አንግቦ መነሳቱን የሚገልጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት የኢሳያስ አስተዳደርን ለመገርሰስ ዝግጅቱን ጨርሶ ጦሩን ዳንኪላ ወደ ተባለ የአሰብ አቅጣጫ ማንቀሳቀሱ ከዚህ ቀደም መዘገቡ ይታወሳል። በቀጣይ ርዕሳችን በጀነራሉ የቀረበው አዲሱ ድርድር። በሱዳን አዲስ የድርድር ሰነድ በጀነራል አልቡርሃን አስተዳደር በኩል ይፋ ሆኗል። አዲሱ የድርድር ሰነድ በተባበሩት መንግስታት ድርጅትና አረብ ሊግ ድጋፍ አግኝቷል። የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ በተባበሩት መንግስታት ድርጅት ለጸጥታው ምክር ቤት ባቀረቡት አዲስ የሰላም እቅድ ላይ በመንግስታቱ ድርጅት በአፍሪካ ህብረትና በአረብ ሊግ የጋራ ክትትል የሚደረግበት ሁሉን አቀፍ የተኩስ አቁም እንደሚያስፈልግ አስረድተዋል። በንግግራቸው የሱዳን ፈጥኖ ደራሽ ኃይል እንዲያፈገፍጉና በተዘጋጀ ካምፕ ተሰባስበው ታዛቢዎች ባሉበት ትጥቅ እንዲፈቱም ጠይቀዋል። የፈጥኖ ደራሽ ኃይሎች ከተቆጣጠሯቸው አካባቢዎች ሙሉ በሙሉ ለቀው መውጣት እንዳለባቸውም አስገንዝበዋል። ይህ ሂደትም በሽግግር ወቅት የሚካሄድ የሱዳን ባለድርሻ አካላት ውይይትን እንደሚያካትትም ነው የገለጹት። የሱዳን ጦር ባለፈው መጋቢት ወር ካርቱምን ነፃ ማውጣቱን ቢገልጽም ፈጥኖ ደራሽ ኃይሉ ከአንድ ወር በኋላ በዳርፉርና ኮርዶፋን የራሱን አስተዳደር መስርቷል። በጀነራል አልቡርሃን አስተዳደር በኩል ይፋ የሆነውን አዲሱን የሰላም አማራጭ በተመለከተ አቋሙን የገለጸው የፈጥኖ ደራሽ ጦሩ አዲስ የሰላም አማራጭ ከእውነት ይልቅ ለቅዠት የቀረበ ነው ሲል አጣጥሎታል። በጀነራል መሐመድ ሐምዳን ዳጋሎ የሚመራው ጦሩ አዲሱን የሰላም አማራጭ ፍጹም እንደማይቀበለው በመግለጽ ከወዲሁ ውድቅ ማድረጉን አልጀዚራ በዘገባው አመልክቷል። አረብ ሊግ በጀነራል አልቡርሃን የቀረበው የሰላም አማራጭን በበጎ እንደሚመለከተው ጠቅሶ ድጋፉን ገልጿል። ይህ በእንዲህ እንዳለ ፈጥኖ ደራሽ ኃይሉ በጦር ሰራዊቱ ተሸንፎ ከዋና ከተማዋ ካርቱም የወጣ ቢሆንም ሌሎች ወሳኝ የሱዳን ግዛቶችን ባለፉት ወራት ተቆጣጥሮ ይዞታውን እያሰፋ ነው። በመጪው ሚያዝያ 3 ዓመት በሚሞላው የሱዳን የእርስ በእርስ ጦርነት ምክንያት በ10 ሺዎች የሚቆጠሩ ሰዎች መሞታቸውና 12 ሚሊዮን ሱዳናውያን ለመፈናቀል መዳረጋቸው ተዘግቧል። በተጨማሪም ጦርነቱ የእርዳታ አቅርቦትን በማደናቀፉ በተለያዩ የሱዳን ክፍሎች ውስጥ ረሃብ ሊከሰት ይችላል በማለት ዓለም አቀፍ ተቋማትና የረድኤት ድርጅቶች እያስጠነቀቁ ነው። በቀጣይ ርዕስ የወርቁ አይተነውን 15 ሚሊዮን ብር ተቃውሞ። ባለሀብቱ ወርቁ አይተነው በእርዳታ በሰጡት 15 ሚሊዮን ብር ተቃውሞ ገጥሟቸዋል። የባለሀብቱን ወርቁ አይተነውን ድጋፍ አልቀበልም ሲል ተቃውሞን ያሰማው ተቋም በይፋ ደብዳቤ ብሩን አልቀበልም ሲል ውድቅ አድርጓል። አግማስ ኢትዮጵያ የተሰኘው በጎ አድራጎት ተቋም ብሩን ላለመቀበል ምክንያት ነው ያለውን ጉዳይ በይፋ ደብዳቤው በዝርዝር አስቀምጧል። አግማስ ኢትዮጵያ የአቶ ወርቁ 15 ሚሊዮን ብር እርዳታ ፖለቲካዊ ስለሆነ አልቀበልም ብሏል። ድርጅቱ ምክንያቱን ሲያስቀምጥ ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑንም ለማረጋገጥ እንወዳለን በማለት አሳስቧል። አግማስ ኢትዮጵያ የበጎ አድራጎት ድርጅት ከኢፌዴሪ ሲቪክ ማህበረሰብ ድርጅቶች ባለስልጣን ፈቃድ ወስዶ መንቀሳቀስ ከጀመረ 4 ዓመታትን ማስቆጠሩን በማስታወስ መግለጫው ጠቅሶ በእነዚህ ዓመታት ውስጥ በርካታ በጎ ተግባራትን የፈጸመና የመንግስት አጋዥም ሆኖ የቆየ ድርጅት ነው። በተለይም ተፈናቃይ ወገኖች ጋር በተያያዘ ዘርፈ ብዙ ስራዎችን በዕለት ደራሽ ድጋፍና በቅርቡ ደግሞ በደቡብ ወሎ ሀርቡና ደጋን መጠለያ ካምፖች የዘላቂ መፍትሄ መርህን በመከተል በርካታ ወገኖችን እያደራጀ ወደ ስራ አስገብቷል። አግማስ ኢትዮጵያ እያንዳንዱን ስራዎቹን ሲሰራ በየአካባቢው ከሚገኘው የመንግስት መዋቅር ጋር የፕሮጀክት በመፈራረም ነው ሲል አብራርቷል። ከክልልም ይሁን ከፌዴራል መንግስት በሚቀመጡ አቅጣጫዎች መሰረት እየሰራ የቆየ ሲሆን በዚህም ድርጅታችን ከተለያዩ የዞን ሴክተር መስሪያ ቤቶች የእውቅናና የምስጋና ሰርተፍኬቶችን ተቀብለዋል ሲል መግለጫው አክሏል። አግማስ ኢትዮጵያ ይህንን በጎ ተግባርና ወገኖችን በዘላቂነት ወደ ስራ የማስገባት እንቅስቃሴውን ለመደገፍ ያለመ የቀጥታ ስርጭት የድጋፍ ማሰባሰቢያ ፕሮግራም ላለፉት 6 ቀናት ያደረገ ሲሆን በዚህ ፕሮግራም ላይም አንዳንድ ከድርጅታችን መርህ ጋር አብሮ የማይሄዱ አካሄዶችን አይተናል ሲልም ገልጿል። ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑንም ለማረጋገጥ እንወዳለን ሲል አጽንኦት ሰጥቷል። በዚህም መሰረት እንዲህ አይነት አመለካከት ያላቸው ጉዳዩን ከድርጅታችን ጋር ምንም አይነት ግንኙነት እንደሌላቸው በማረጋገጥ የድጋፍ ማሰባሰቢያ መርህ ግብራችንንም በይፋ ማጠናቀቅና መዝጋታችንን እንገልጻለን ሲል አመልክቷል። አግማስ ኢትዮጵያ የባለሀብቱን ወርቁ አይተነውን ገንዘብ ላለመቀበል በምክንያትነት ያሰፈረው ድርጅታችን ከፖለቲካ ከዘርና ሃይማኖት የጸዳና ገለልተኛ ሆኖ የሚሰራ በመሆኑ ምንም አይነት የፖለቲካ የሚሆን ሌላ ዓላማ ካለው ግለሰብ የሚሆን ድርጅት ድጋፍን የማይቀበል መሆኑን በመግለጽ ነው። በቀጣይ ርዕስ በመንግስት ተቋማት ላይ ክስ ተመሰረተ። በፌዴራል ተቋማትና በክልል መንግስታት ላይ ክስ ተመሰረተ። ክሱን የመሰረተው ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት መሆኑን የዛሬው የኢትዮጵያ ኢንሳይደር ዘገባ አመልክቷል።
ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ሕገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ ሰብአዊ መብት ጥሰቶች እንዲደርሱ አድርገዋል ያላቸውን የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት መክሰሱን ዘገባው አክሏል። ክሱ የቀረበለት ፍርድ ቤትም ጉዳዩን ለመመልከት ለነገ አርብ ለታህሳስ 17 ቀን 2018 ቀጠሮ የሰጠ መሆኑንም ዘገባው አክሎ አመላክቷል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀለው የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይ የገለጸ መሆኑን ያመለከተው ዘገባው የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻው በዝርዝር ያመላከተ መሆኑን ታውቋል። ድርጅቱ በክሱ በመጀመሪያ ላይ የጠቀሰው ህዳር 24 2013 በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞንና ከአፋር ክልል ሸኸት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚሁ ጦርነት ከ1,057,000 በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመልክቷል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜያዊ መጠለያዎች ውስጥና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ የጠቆመ መሆኑንም የኢትዮጵያ ኢንሳይደር ዘገባ አክሏል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ519,000 በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜያዊ መጠለያዎች ተጠልለው እንደሚገኙ ድርጅቱ ጠቅሷል። ኢትዮጵያ ኢንሳይደር ተመልክቻለሁ ያለው የክስ ማመልከቻ በኦሮሚያ ክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84,000 በላይ ዜጎች እንዳሉ የሚገልጽ መሆኑንም አክሎ አመላክቷል። እነዚህ ተፈናቃዮች በትግራይ ክልል እንዳሉት ሁሉ በጊዜያዊ መጠለያ ተጠልለው ወይም ከማህበረሰቡ ተጠግተው እንደሚገኙ ድርጅቱ የክስ ማመልከቻው ያስረዳልም ተብሏል። በሶስቱም ክልሎች ያሉ ተፈናቃዮች በተጨናነቁ መጠለያዎች፣ ትምህርት ቤቶችና ክፍት ቦታዎች ጭምር እንደተጠለሉ የጠቀሰው የድርጅቱ ማመልከቻ ውሃ፣ መጸዳጃ፣ ምግብና የጤና አገልግሎት በቂ በሆነ መልኩ እያገኙ እንዳልሆነ አትቷል። ተፈናቃዮቹ እጅግ አስከፊ ሲል ድርጅቱ በጠራው የደህንነትና የሞራል ውድቀት ውስጥ እንዳሉ በክሱ ላይ የገለጸው ድርጅቱ በረሃብ የተጠቁ እንዳሉ ማስታወቁንም ይሄው የኢትዮጵያ ኢንሳይደር ዘገባ አክሏል። በቀጣይ መረጃ የኦሮሚያ ክልል የመጀመሪያ ፕሬዝዳንት ወደ ሀገር ተመለሱ። የመጀመሪያው የኦሮሚያ ክልል ርዕሰ መስተዳደር ሐሰን አሊ ከ27 ዓመታት ቆይታ በኋላ ወደ ሀገራቸው ተመለሱ። አቶ ሐሰን አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር አቶ ሽመልስ አብዲሳ አቀባበል አድርገውላቸዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በማህበራዊ ትስስር ገጻቸው ባሰፈሩ መልእክት አቶ ሐሰን አሊ ወደ 3 አስርተ ዓመታት ከሚደርስ ጊዜ በኋላ ወደ ቤተሰቦቻቸው ሲመለሱ የተቀበልኳቸው ከታላቅ ክብር ጋር ነው ብለዋል። አቀባበል ሲያደርጉላቸው የሚያሳይ ምስልም አያይዘዋል። የኢትዮ ጅቡቲ የምድር ባቡር ስራ አስፈጻሚ የሆኑት አቶ ታከሎማ በማህበራዊ ገጻቸው ባሰፈሩት መልእክት ወደ አባቶች ሀገር በደህና በመመለስ ደስታ ተሰምቶኛል፣ እንኳን በደህና መጣህ ሲሉ ለሐሰን አሊ መልካም ተመኝተዋል። የቀድሞ የኦሮሚያ ክልል ርዕሰ መስተዳደር አቶ ሐሰን አሊ የክልሉ መንግስት ዛሬ ለደረሰበት ደረጃ በግንባር ቀደምትነት ከሚጠቀሱ ግለሰቦች መካከል አንዱ እንደሆኑም የአሁኑ የክልሉ ፕሬዝዳንት አቶ ሽመልስ ገልጸዋል። አቶ ሐሰን አሊ ከ1984 ዓ.ም ጀምሮ እስከ 1987 ዓ.ም ድረስ የመጀመሪያው የኦሮሚያ ክልላዊ መንግስት ርዕሰ መስተዳደር ሆነው አገልግለዋል። አቶ ሐሰን የኦሮሞ ህዝቦች ዴሞክራሲያዊ ድርጅት ኦህዴድ መስራች ከሆኑት መካከል ናቸው። ከፕሬዝዳንትነታቸው በኋላ ለ4 ዓመታትም የክልሉ ምክትል ፕሬዝዳንት ሆነው አገልግለዋል። የኦሮሚያ ክልልና መንግስታዊ መዋቅር አርክቴክት እንደነበሩም ይነገርላቸዋል። የክልሉ የሥራ ቋንቋ የሆነው በመስተዳደሩና በክልሉ ትምህርት ቤቶች ውስጥ እንዲተገበር ከፍተኛ አስተዋጽኦ ከነበራቸው አንዱ ናቸው። አቶ ሐሰን አሊ ወደ አሜሪካ ሀገር የሸሹት እንደ አውሮፓውያን አቆጣጠር በ1998 ላይ ሲሆን በጊዜው የክልሉ ምክትል ርዕሰ መስተዳደር ነበሩ። የአቶ ሐሰን አሊ ወደ አሜሪካ መሸሽ በጊዜው በነበረው የኢህአዴግ መንግስት ውስጥ ውዝግብ የፈጠረ ጉዳይ ነበር። ኢህአዴግን ይመራ ከነበረው የህወሓት ኃይል ጋር የፖለቲካ ልዩነታቸው እየሰፋ መምጣቱ ለስደቱ እንደ አንድ ምክንያት ይገለጻል። አቶ ሐሰን ማዕከላዊ መንግስቱ በኦሮሚያ ክልል ላይ ያለው ጣልቃ ገብነትን የተቃወሙ ሲሆን ኦህዴድ እንደ አሻንጉሊት መጫወቻ መሳሪያ ተደርጓል ብለው እንደሚያምኑ በስደት ዘመናቸው ተናግረዋል። በአሜሪካ በስደት ሆነው በሰጧቸው ቃለ መጠይቆች በህይወታቸው ያነጣጠረ የግድያ ሴራ እንደነበርና በተደጋጋሚ ክትትልና ስለላ እንደዚሁም ማስፈራራት ይደርስባቸው እንደነበር ይናገሩ ነበር። ስለ ክልሉና ህዝቡ መብቶች በመናገራቸው ማዕከላዊ መንግስቱን የያዙ ኃይሎች በጸጥታ ኃይሎች በኩል ማስፈራራቶች ያደርሱባቸው እንደነበርም ሲናገሩ ይታወሳል። ከሀገር ከወጡ በኋላ የፖለቲካ ጥገኝነት በማግኘት ላለፉት 27 ዓመታት በአሜሪካ ኖረዋል። በአሜሪካ በዋናነት መኖሪያቸውን በዲሲ አካባቢ እንዳደረጉም ይነገራል። በአሜሪካ ቆይታቸው እንደ ሌሎቹ ፖለቲከኞች ብዙም በፖለቲካ መድረኩ የሚታዩ ሰው አልነበሩ። እንደ አሜሪካ ድምፅና ቢቢሲ ባሉ ሚዲያዎች አልፎ አልፎ ቃለ መጠይቅ ሲሰጡ ግን ይደመጡ ነበር። የክልሉ መንግስት የአቶ ሐሰን አሊን ምልሰት ወደ ቤቱ የተመለሰ ጀግና ወይም ፈርቀዳጅ አድርጎ መመልከቱን ገልጿል። በቀጣይ መረጃ ሩሲያ ለኢትዮጵያ ኒኩሌር ኢንጂነሮችን ማስተማር ጀመረች።
ባለፈው ሳምንት ኢትዮጵያና ሩሲያ ሞስኮ ላይ በኢትዮጵያ ስለሚገነባ የኒኩሌር ኃይል ማመንጫ ለመነጋገር ለቀናት መሰብሰባቸው ይታወሳል። ሁለቱ ሀገራት ትብብራቸውን ወደ ተግባራዊ እርምጃ የሚወስደውን የኒኩሌር ኃይል ማበልጸግ ቴክኖሎጂ ሚስጥር መጠበቂያ ስምምነት መፈራረማቸው ይታወሳል። መንግስታዊው የሩሲያ ኒኩሌር ኃይል ኢንዱስትሪ የሆነው ሮሳቶም ከዛ መልስ በኒኩሌር ኃይል ተቋም ቦታ መረጣ፣ በኒኩሌር ሪያክተር አሰራር እንዲሁም በቴክኖሎጂው ላይ ለኢትዮጵያ ያለውን እውቀት እያጋራና በኢትዮጵያ ለሚገነባ የኒኩሌር ኃይል ማመንጫ መሰረታዊ ንድፍ ብሉፕሪንት እየተነደፈ ስለመሆኑ ገልጾ ነበር። ሩሲያ ከኢትዮጵያ ጋር በተፈራረመችው የትብብር ስምምነት አንዱን በሳምንቱ መተግበር መጀመሯም ተገልጿል። ይኸው ለኢትዮጵያ የኒኩሌር ኢንጂነሮችን የማሰልጠን ኃላፊነት ነው። በሳምንቱ የወጣ አንድ ዘገባ የሮሳቶም ቴክኒካል አካዳሚ ኢትዮጵያውያንን ተቀብሎ ማሰልጠን መጀመሩን ገልጿል። በኢንተርንሺፕ ፕሮግራም በኩል ኢትዮጵያውያን ባለልዩ ተሰጥኦ ተማሪዎችን ተቋሙ መቀበሉን የታወቀው የትምህርት ትብብር ፕሮግራሙ ዘኢንተራሻ የሚሰኝ መሆኑን መረጃው አመልክቷል። ከኢትዮጵያ ተማሪዎች በተጨማሪ አካዳሚው ለቦሊቪያ፣ ህንድ፣ ካዛክስታን፣ ኡዝቤኪስታን እና ሌሎች ሀገራት ተማሪዎችን በኒኩሌር ኢንጂነሪንግ እያሰለጠነ መሆኑ ተገልጿል። ከኒኩሌር ኃይል ማመንጨት ባለፈ ለሕክምና፣ ግብርና እና ለኢንዱስትሪ ጥቅም ኒኩሌር እንዴት መዋል እንደሚቻል የሩሲያን ቴክኖሎጂ መሰረት ያደረገ ስልጠናም ይሰጣል ተብሏል። ከአቶሚክ የስልጠና ተቋሙ ተመርቀው የሚወጡ ኢትዮጵያውያንና ሌሎች በሀገራቸው ባለው የኒኩሌር ኃይል ተቋም ግንባታ ውስጥ ተሳታፊ ባለሙያዎች እንደሚሆን ይጠበቃል። በቀጣይ መረጃ ኤርትራዊው ተላልፎ ተሰጠ። ከኢትዮጵያ መለጠውና በኋላ ላይም የተባበሩት አረብ ኤምሬትስ ገብቶ ደብዛውን ያጠፋ ኤርትራዊ በቁጥጥር ስር ውሎ በጥብቅ ወደምትፈልገው ኔዘርላንድ ተላልፎ ተሰጠ። የኔዘርላንድ ፖሊስ ኤርትራውያን ከሊቢያ ወደ አውሮፓ በሚጓዙ አፍሪካውያን ፍልሰተኞች ላይ ፈጽሟቸዋል በሚላቸው ፍልሰተኞችን የማዘዋወር፣ ሰዎችን የማገት፣ ታጋቾችን በግዳጅ ገንዘብ የማስከፈልና ጾታዊ ጥቃቶችን የማድረስ ወንጀሎች ይፈልገዋል። ኤምሬቶች ተጠርጣሪውን አሳልፋ የሰጠችው ሱዳን ውስጥ በቁጥጥር ስር ከዋለችው በኋላ በገንዘብ አጠባ ወንጀል የአገሪቱ ፍርድ ቤት የጣለበትን የእስር ቅጣት ማጠናቀቁን ተከትሎ ነው። ዘገባዎች ያመለከቱት ኪዳኔ ዘካሪያስ ከአውሮፓውያኑ 2021 ጀምሮ በዓለም አቀፍ ደረጃ በጥብቅ ሲፈለግ ቆይቷል። ከዚሁ ክስ ጋር በተያያዘም ሌሎች ተጠርጣሪዎችም ጭምር በዚያው በኔዘርላንድ ክስ ተመስርቶባቸው እየተከታተሉ ይገኛሉ። አንደኛው ተከሳሽ ተወልደ ጎይቶም የተባለ ነው። የኔዘርላንድ አቃቤ ሕግ ተከሳሾቹ 20 ዓመት የእስር ቅጣት እንዲተላለፍባቸው እየጠየቀ ነው። በቀጣይ መረጃ በአማራ ክልል 42 በመቶ ተማሪዎች ወደ ትምህርት አልተመለሱም። በአማራ ክልል 42 በመቶ የሚሆኑ ተማሪዎች አሁንም ወደ ትምህርት ገበታ ለመመለሳቸው ተገለጸ። በክልሉ በ2018 የትምህርት ዘመን ለመመዝገብ ከታቀዱት ተማሪዎች መካከል 42 በመቶ የሚሆኑት በተለያዩ ምክንያቶች አሁንም ወደ ትምህርት ገበታቸው አለመመለሳቸውን የክልሉ ትምህርት ቢሮ አስታውቋል። ይህ የተገለጸው የክልሉ ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን 11ኛ መደበኛ ጉባኤውን በባህር ዳር ከተማ እያካሄደ ባለበት ነው። የክልሉ ትምህርት ቢሮ ኃላፊ ጥላሁን ወርቅነህ የ5 ወራት የሥራ አፈጻጸም ሪፖርት ለምክር ቤቱ ባቀረቡበት ወቅት እንደገለጹት በበጀት ዓመቱ 7,445,545 ተማሪዎችን ለመመዝገብ ታቅዶ በትምህርት ገበታ ላይ የሚገኙት 4,306,273 ወይም 58 በመቶ ተማሪዎች ብቻ መሆናቸውን አመላክተዋል። ለዚህም ዋነኛው መንስኤ በክልሉ ያለ የጸጥታ ችግር መሆኑን ጠቁሞ የህፃናት ዕጣ ፈንታ አደጋ ላይ እንዳይወድቅ የምክር ቤት አባላት ለሰላም መስፈንና ለትምህርት ሂደቱ መቃናት ልዩ ትኩረት ይስጡ ሲሉም ጥሪያቸውን አስተላልፈዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።